በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር የምትወዱት እሱ እግዚአብሔር አምላክ አብልጦ የሚወዳችሁ የልዑል እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ሳረፈዳችሁ? አሜን። ምሕረትና ቸርነቱን አብዝቶ ለዚህች ቀን ላይ ሰዓት በሰላምና በጤና ያደረሰን አምላካችን ልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የከበረና የተመሰገነ ይሁን። አምላካችን ልዑል እግዚአብሔር ቢወድና ቢፈቅድ በጣም ለአጭር ደቂቃ ከኔ ጋር የምንቆይበት የትምህርት ርዕስ የሚሆነው ሕንፃ ቤተክርስቲያን የሚል ይሆናል። እስቲ አንድ ላይ እንበለው። ለነቢያት፣ ለሐዋርያት፣ ለሊቃውንት ጥበብ፣ ምስጢር፣ ማስተዋል የገለጠ እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ ጥበብን፣ ምስጢርን፣ ማስተዋልን ይገልጥልን ዘንድ የሱ የአምላካችን ቅዱስ ፈቃድ ይሁንልን። ረድኤተ እግዚአብሔር አጋዥ ካልተደረገ መማር ማስተማር እንዲሁ ለሥጋ የሚሆነውን መብል ማዘጋጀት አይቻልምና በፍጹም እምነት በፍጹም ቸርነት ረድኤተ እግዚአብሔርን አጋዥ ማድረግ ትምህርታችን እንጀምራለን። እግዚአብሔር ከሁላችንም ጋር ይሁን። ወደ ትምህርታችን ከማለፋችን በፊት ማለትም ያው የትምህርታችን ዋና ማዕከል የሚሆነው ሕንፃ ቤተክርስቲያን ላይ ያውጠነጠነ ነው የሚሆነው። ምክንያቱም ከትላንት ጀምሮ ዛሬን ጨምሮ የምናከብረው የሕንፃ ቤተክርስቲያን ታሪክ በስፋት ቤተክርስቲያን የምታስተምርበት ዕለት ስለሆነ እሱን ነው ማዕከላችን የሚሆነው። ነገር ግን አባቶቻችን ሊቃውንተ ቤተክርስቲያን ቤተክርስቲያን የሚለውን ቃል በዘይቤ ሲተረጉሙ ከሶስት ክፍል አድርገው ተርጉመውታል። የመጀመሪያው ወልደ እግዚአብሔር ሕያው ወልደ ማርያም ስግው ብሎ በአብ በወልድ በመንፈስ ቅዱስ ስም ያመነ ብቻ አይደለም፣ የቤተክርስቲያን ምስጢራት የፈጸመ የመንፈስ ቅዱስ ማደሪያ የሆነ እያንዳንዱ ግለሰብ ቤተክርስቲያን ይባላል። ሰምታችሁኛል? ስለዚህ እዚህ ውስጥ የተሰበሰብን ሰዎች በጠቅላላ እያንዳንዳችን ቤተክርስቲያን እየተባልን እንጠራለን። ምክንያቱም የመንፈስ ቅዱስ ማደሪያ ስለሆነ። ሁለተኛው ይህ ህብረታችን ቤተክርስቲያን እየተባለ ይጠራል። ህብረት ሁሉ ግን ቤተክርስቲያን አይደለም። እድርም እቁብም ህብረት ነው፣ ግን ህብረቱ ቤተክርስቲያን አያሰኘውም። ህብረት ቤተክርስቲያን ተብሎ ለመጠራት 5 ነገሮችን በመሰረታዊነት ማሟላት አለበት። እነዚህ የሚሟሉ 5 ነገሮች ምንድናቸው ከተባለ የመጀመሪያ በህብረት ውስጥ እግዚአብሔር መገኘት አለበት። ሁለተኛ መላእክት፣ ቅዱሳን መላእክት መገኘት አለባቸው። ሶስተኛ በአጸደ ነፍስ ያሉ ቅዱሳን መገኘት አለባቸው። አራተኛ በአጸደ ስጋ ያሉ ቅዱሳን መገኘት አለባቸው። አምስተኛ ተነሳያን ኃጥአን መገኘት አለባቸው። አሁን ይህ ህብረታችን ቤተክርስቲያን ተብሎ ለመጠራት እነዚህን 5 መስፈርቶች ያሟላሉ ወይ ብለን መጠየቅ መቻል አለብን። ስንጠይቅ መልሳችን አዎ ወይም አይ ነው የሚሆነው። ለምሳሌ የመጀመሪያው እዚህ መካከላችን እግዚአብሔር አለ የለም? ምክንያቱም ምንድነው ከተባለ 2ም 3ም ሆናችሁ በስሜ የተሰባሰባችሁበት እኔ በመካከላችሁ ምን አደርጋለሁ ብሏል? እገኛለሁ ባለው አምላካዊና አማናዊ ቃል መሰረት አምላካችን ልዑል እግዚአብሔር መካከላችን ተገኝቷል አለ። ልክ ንጉሥ ባለበት ሰራዊቶቹ ወታደሮቹ እንደሚገኙት እንዲሁ የንጉሥ እግዚአብሔር ሰራዊት የሆኑት መላእክት እግዚአብሔር ባለበት ስለሚገኙ በመካከላችን ሁለተኛ መላእክት ተገኝተዋል፣ መላእክት አሉ። ስለዚህ ስንተኛውን መስፈርት አሟላ? ሁለተኛውን። ሶስተኛው በአጸደ ነፍስ ያሉ ቅዱሳን አረፍተ ዘመን የገታቸው የሞቱ በአጸደ ነፍስ ያሉ ቅዱሳን በመካከላችን አሉ። ተዉት፣ እንደየፈቃዳቸው ቅዱሳን ይገኛሉ። ግን ከቅዱሳን ሁሉ ወገን የማትለይ እመቤታችን ድንግል ማርያም ደግሞ ስሟን ጠርተናታልና በመካከላችን ትገኛለች። ስንተኛውን መስፈርት አሟላ? ሶስተኛውን። አራተኛው ተነሳያን ኃጥአን ነው። ተነሳያን ኃጥአን ማለት ማን ነው? በአጸደ ሥጋ የሚገኙ ቅዱሳን አረፍተ ዘመን ያልገታቸው ቅድስናቸውን እኛ የማናውቀው እነሱ የሚያውቁት ቅድስናቸውን እግዚአብሔር አምላክ ስለ እነርሱ ብሎ ከኛም ከነሱም የሰወረባቸው ቅዱሳን በመካከላችን ይገኛሉ። ከቅዱሳን ወገን በአካለ ሥጋ ካሉ ቅዱሳን ወገን ደግሞ ግዑሳን የሚባሉ አባቶች፣ ቅዱሳን አባቶችና ቅዱሳን እናቶች በመካከላችን ይገኛሉ። በቤተ ክርስቲያናችን ለምሳሌ በግቢ ውስጥ ከሚገኙ ነገሮች መካከል ትልቅ ክብር የምንሰጣቸው ነገሮች አንደኛው ዛፍ ነው። በመጽሐፈ ዲድስቅልያ ዛፍ ዝም ብሎ ከመሬት ተነስቶ አይቆረጥም። ዛፍ በጣም ትልቅ አባቶች ተሰብስበው ውሳኔ ወስነው በጣም የሚያስፈልግ ካልሆነ በስተቀር ዛፍ አይቆረጥም። ምክንያቱ ምንድነው ከተባለ የመጀመሪያው በተግባር ቅዱሳት መላእክት የሚያርፉት ዛፍ ላይ ነው። በተግባር ቅዱሳን መላእክት ብቻ አይደሉም፣ ግዑሳን የሚባሉ አባቶችም ጭምር ዛፍ ላይ ያርፋሉ። በዚህ በጋራ መድኃኔዓለም አንድ መጽሔት ላይ ያሳተሙት በጣም ካነበብኩት ቆይቻለሁ። የሚገርም አንድ ታሪክ አለ እና እዛ ታሪክ ላይ ምንድነው ያነበብኩት? አጥሩ ሳይታጠር በፊት ወገባቸውን የሚፈትሹት የነበሩት መነኮሳቱ ወደዛው እየወጡ ወደ ጫካው ነበረ። ድንበር አልነበረውም እና አንድ ዕለት አንድ መነኮስ
ወገቡን ለመፈተሽ ወደ ጫካው ወርዶ ዛፍ ስር ወገቡን ሲፈትሽ እንዲህ የሚል ድምፅ ሰማ። ጭራሽ ብለህ ትሸናብኛለህ የሚል ድምፅ ሰማ። እንደው አያርግብን እኛ ላይ ቢያደርገውም ጥሩ ነው። ዛፍ ስር ተቀምጠን እኛ ምንድነው የምናደርገው? ያው ባንሸናም ግን ምንድነው የምናደርገው? ሰው አናማም እንዴ? እና እንደው ያ ግዑዝ አባት ጭራሽ ብለህ እኔ ጋር ሰው ታማለህ ቢለን ቢያስደነግጠን ሁለተኛ ቤተክርስቲያን እንደዚህ አይነት ተግባር አናረግም ነበር። ተንኮል የምንሰራው ምንም የምናረገው ይታወቃል፣ ዛፍ ስር ተሰብስበን ነው። እና እንደዚህ ያሉ ዛፎች በቤተክርስቲያን ውስጥ የሚገኙ አጸዶች በተግባር ግዑዛን የሚባሉ አባቶች የሚያርፉባቸው ናቸው። በጣም ብዙ ታሪኮችን ልንዘረዝር እንችላለን። ስለዚህ ይህ ህብረታችን ቤተክርስቲያን ተብሎ ለመጠራት አራተኛውን መስፈርት ያሟላል። አምስተኛው ተነሳያን ኃጥአን ናቸው። ተነሳያን ኃጥአን ማለት ብዙ ሊቃውንተ ቤተክርስቲያን እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ ባስልዮስ ቤተክርስቲያን የኃጢአተኞች መሰብሰቢያ እንዳልሆነች አስተምረዋል። ቤተክርስቲያን የኃጢአተኞች መሰብሰቢያ ሳትሆን የተነሳያን ኃጥአን ስብስብ ናት። ተነሳያን ኃጥአን ማለት እየወደቁ ኃጢአት እየሰሩ እየበደሉ ንስሐ የሚገቡ ሰዎች ህብረት ናት ቤተክርስቲያን። ስለዚህ ተነሳያን ኃጥአን እነማን ናቸው ከተባለኛ ስለዚህ ይህ ህብረታችን ምን እየተባለ ይጠራል? የሰማችሁ ነው። ምን እየተባለ ይጠራል? ቤተክርስቲያን እየተባለ ይጠራል። ስለዚህ አባቶቻችን በዘይቤ ሁለተኛ ቤተክርስቲያን የሚለውን ቃል የሚተረጉሙት ከህብረታችን ነው ማለት ነው። ሶስተኛ ቤተክርስቲያን ብለው የተረጎሙልን ህንፃ መቅደሱን ነው። ህንፃ መቅደሱ ሰውና እግዚአብሔር የሚገናኝበት፣ አምልኮተ እግዚአብሔር የሚፈጸምበት፣ መስዋዕት የሚሰዋበት ቦታው ማህሌት የሚቀርብበት ቦታው ህንፃ ቤተክርስቲያን እየተባለ ይጠራል ማለት ነው። ህንፃ ቤተክርስቲያን እየተባለ ይጠራል። አምላካችን ልዑል እግዚአብሔር ቀድሞውኑ ከአባቶቻችን ዘመን ጀምሮ ብንመለከተው ቦታና ሁኔታ ለይቶ መመለክ ልማዱ ነው። እናም ደግሞ ፈቃዱ ነው። ለራሱ የሚሆን ቦታ እንደሚፈልግ የመጀመሪያው ህንፃ እንዲሰራ ለራሱ ማምለኪያ ቦታ እንዲደረግለት የሚፈልገው የመጀመሪያው ራሱ እግዚአብሔር አምላካችን ነው። ወደ ሰዎች ሄዶ ወደ በቁት ሰዎች ወደሚፈልጋቸው ወደ መረጡት ሰዎች ሄዶ ህንፃ እንዲሰሩለት ወይም ደግሞ ማደሪያ እንዲሰሩለት ይነግራቸዋል፣ ያሳስባቸዋል። ይሄ የመጀመሪያው ወገን ነው። ሁለተኛው ደግሞ ምዕመናን ተሰብስበው አምልኮ እየፈጸሙ ቁጥራቸው ሲበዛ በዚህ መቅደስ ውስጥማ እግዚአብሔርን ወይም በዚህ ቦታ ውስጥ ብቻማ እግዚአብሔርን አናመልከውም ብለው ተሰብስበው ከምዕመናኑ ፈቃድ የተነሳ እግዚአብሔርን በጸሎት አስፈቅደው ህንፃ ቤተክርስቲያን ይሰራል። ለምሳሌ ከመጀመሪያዊቱ ከደብተራ ኦሪት ጀምረን ብንመለከት አምላካችን ልዑል እግዚአብሔር የተለየ ማደሪያ እንደሚፈልግ ሲያመላክተን እናገኘዋለን። ህዝበ እስራኤላውያን ከግብፅ ባርነት ከወጡ በኋላ በ40 ቀን እንዲገቡ የተፈቀደላቸውን ምድረ ርስት ከኃጢአታቸው ብዛት የተነሳ የምድረ ርስት መግቢያው እየጠፋቸው 40 ዘመን ተንከራተዋል። ኃጢአት እንደዚህ ነው የሚያደርገው። የተገባላቸው እኮ 40 ቀን እንዲገቡ ነበር ቃል የተገባላቸው። የምንሰራው ኃጢአት በረከተ ነፍስ ብቻ አይደለም ያሳጣን፣ በረከተ ስጋን ጭምር ያሳጣናል። እግዚአብሔር አምላክ ለኛ ያሰበውን በረከት ለኛ ያሰበውን ጸጋና የሱን ችሮታ እንዲዘገይብን ምክንያት ከሚሆኑ ነገሮች መካከል አንደኛው እኛ የምንሰራው ኃጢአትና በደል ነው። እርግጥ ነው እግዚአብሔር ብንመለከተው በራሳችን ህይወት እንኳን እኛ እንድንኖር የፈቀደው ህይወት ይሄ ላይሆን ይችል ነበረ። ሊሆንም ይችላል አናውቅም፣ ግን ይሄ ግን ላይሆን ይችል ነበረ። ለምንድን ነው የእግዚአብሔርን የበረከት እጆች የዘገዩብን ከተባለ የመጀመሪያው ምክንያት የሰራነው ኃጢአትና በደል ሊሆን ይችላል። ያ የእግዚአብሔር በረከት የበረከት እጆች ለኛ እንዲዘረጉልን ልናደርግ የሚገባው ጉዳይ ዕለት ዕለት ቤተክርስቲያን የምታስተምረውና የምታውጀውን ወደ ንስሐ አባቶቻችን ቀርበን ንስሐ መግባት። ህዝበ እስራኤላውያን ምድረ ርስትን ለመውረስ ያንን ሁሉ 40 ዘመን ተንከራተቱ። ነገር ግን ከአምልኮተ እግዚአብሔር ለመራቅ ምክንያት እንዳያበጁ በኦሪት ዘጸአት ምዕራፍ 25 ላይ እንደምናነበው ሙሴ በሲና ተራራ ላይ 40 ቀንና 40 ሌሊት ከእግዚአብሔር ጋር ሲነጋገር እንደቆየ መጽሐፍ መዝግቦልናል። በዛ በሲና ተራራ ላይ እግዚአብሔር አምላክ ለሙሴ ካስተማራቸው ትምህርቶች መካከል አንደኛው ስለ ህንፃ ቤተክርስቲያን አሰራር ነው። የኦሪት ዘጸአት ምዕራፍ 25 ቁጥር 10 ላይ እግዚአብሔር አምላክ ሙሴን እንዲህ ይለዋል፣ ቤትን ትሰራልኛለህ ይለዋል። ምንን ትሰራልኛለህ? ማን ያለው? እግዚአብሔር። የተለየ ስፍራ የተመረጠ ስፍራን ታዘጋጅልኛለህ ማለቱ ነው። ባይገርማችሁ ለሙሴ እግዚአብሔር አምላክ ቤትን እንዲሰራ ብቻ አይደለም ያዘዘው። ወረድ ብለን ቁጥር 40 ላይ ስናነብ ተጠንቀቅ ይለዋል። የሚሰራው ቤት እንኳን በዘፈቀደ እንዲሁ የሚሰራ ቤት አይደለም፣ በጥንቃቄና በክብር የሚሰራ ነው። ሙሴ በዛ በሲና ተራራ ላይ ቤትን ትሰራልኛለህ ብቻ ብሎት አላበቃም። የደብተራ ኦሪቱ ድንኳኑ ማለትም ህዝበ እስራኤላውያን ጉዞ ላይ ስለሆኑ የሚያስፈልጋቸውን መቅደስ ተንቀሳቃሽ መቅደስ ስለሆነ
ያንን ተንቀሳቃሽ መቅደስ እንዴት ባለ ቦታ እንደሚያዘጋጀው የድንኳኑ ቀለም ምን እንደሚመስል በድንኳኑ ውስጥ የሚገለገሉባቸው ንዋያት ምን እንደሆኑ የሚያገለግሏቸው እነማን እንደሆኑ እነማን የትኛው ድረስ ይገባሉ እነማን የትኛው ድረስ ይቆማሉ የሚለውን ጭምር እግዚአብሔር አምላክ በሲና ተራራ ላይ አስተማረው ለሙሴ። ሙሴ ከሲና ተራራ ላይ ከወረደ በኋላ ያችን ደብተራ ኦሪት ሰራ። ለእግዚአብሔር የተለየ ማደሪያ፣ ሰዎችና እግዚአብሔር የሚገናኙበት፣ ሰዎችና እግዚአብሔር የሚታረቁበትን ቦታ አዘጋጀለት። ያቺ ደብተራ ኦሪት እስከምን ድረስ አገለገለቻቸው ከተባለ ምድረ ርስት እስኪገቡ ድረስ። እርግጥ ነው ምድረ ርስትም ገብተው ተገልግለውባታል። ሕዝበ እስራኤላውያን ምድረ ርስትን ከገቡ በኋላ በኢያሱ አማካኝነት የሚያስፈልጋቸው ቦታ ተሸንሽኖ በየነገዳቸው ከተሰጣቸው በኋላ እግዚአብሔር አምላክ በነብዩ ዳዊት ልብ ውስጥ ሕንፃ መቅደስ እንዲሰራ ሐሳብ አገባበት፣ ሐሳብ እንዲያድርበት አደረገ እና ዳዊት እንዲህ ብሎ አሰበ። እኔ በተንደላቀቀ ቤተ መንግስት ውስጥ እየኖርኩኝ እንዴት የእግዚአብሔር ቤትና የቃል ኪዳኑ ታቦት በድንኳን ውስጥ ይኖራል? የእግዚአብሔርን ቤትማ ልሰራ ይገባል ብሎ ተነሳ። በነገራችሁ ላይ የጥንት ከተማ ላይ ያሉ እርግጥ በገጠሩም አካባቢ በስፋት የሚሰሩ ናቸው። አብዛኞቹ አብያተ ክርስቲያናት ከተመለከታችኋቸው ክብ አብያተ ክርስቲያናት ናቸው እና ሌላኛው ስማቸው ቤተ ንጉሥ ይባላሉ። እና ቤተ ንጉሥ የተባሉበት ምክንያት ምንድነው ከተባለ ነገስታቱ ለነሱ ንግስና ቤቱን ከሰሩት በኋላ በጣም እንዳማረ ሲመለከቱት ይሄንማ እኔ አልኖርበትም ብለው ለቤተክርስቲያን ይሰጡ ነበር እና በዛ ምክንያት ክብ አብያተ ክርስቲያናት በብዛት ሲጠሩ ሌላኛው ስማቸው ቤተ ንጉሥ እየተባለ ነው የሚጠራው። ዳዊትም ልክ በተመሳሳይ ሁኔታ እኔ በዚህ ቤት እየኖርኩኝ የእግዚአብሔር የቃል ኪዳኑ ታቦትና የእግዚአብሔር ማደሪያማ እንዴት በድንኳን ይኖራል ብሎ አሰበ እና እግዚአብሔርን ጠየቀ። እግዚአብሔር ግን አልፈቀደለትም። አንተ አትሰራውም አለው። አያችሁ አይደል? ሲፈልግ ስራልኝ ይላል። ሙሴን ቤትን ትሰራልኛለህ አለው። በጣም የሚያስደንቅ ነው። ከዛ ደግሞ ሲፈልግ ደግሞ አንተ አትሰራልኝም ደግሞ ይላል እግዚአብሔር አምላክ። እሱ እንደወደደ እሱ እንደፈቀደ ለምን እንዴት እንደሚያደርገው አናውቅም፣ ግን እሱ እንደወደደና እንደፈቀደ መጠን ይመርጣል የሚሰሩለትን። ምክንያቱ ምንድነው ለሚለው አባቶቻችን ሲናገሩ የመጀመሪያው እስራኤላውያን አልተረጋጉም ነበር። ይሄ የመጀመሪያው ምክንያት ነው። ሁለተኛው ምክንያት ደግሞ በዳዊት እጅ ደም ነበረ። ስለዚህ እግዚአብሔርን ቤተ መቅደስ የሚሰራ ሰው የሰው ደም ሊኖርበት አይገባም ነበር። ነገር ግን አለው እግዚአብሔር አምላክ በጎ ፈቃዱንና መሻቱን ተመልክቶ ከአንተ ወገብ የሚገኘው ልጅ ሶሎሞን የኔም ቤተ መቅደስ ይሰራል አለው። ዳዊት ሶሎሞን ልጁ ሰሎሞን ቤተ መቅደስ እንደሚሰራ ከተነገረው በኋላ እንዴ ሰሎሞን ለሚሰራው ቤተ መቅደስማ እኔ ምን አገባኝ ብሎ ተዘልሎ አልተቀመጠም። ዳዊት ምንድነው ያደረገው? ከብዙ ሀገር ነገስታት ጋር እየተስማማ ከየሀገሩ ጥሩ የሚባሉ ነገሮችን እየሰበሰበ ለቤተ መቅደሱ ሶሎሞን ለሚሰራው ቤተ መቅደስ መስሪያነት ግብዓት ይሰበስብለት ነበር። በጣም የሚያስደንቀው ዳዊት ይህም ብቻ አልነበረም ያደረገው። ወደ ኦርና አውድማ ሄደና ያንን ኦርና የሚባለውን ሰውዬ እግዚአብሔር አምላክ ባንተ አውድማ ላይ መስዋዕትን እንዳቀርብ ፈቅዷል አለው እና ኦርና በጣም ደስ ተሰኝቶ እግዚአብሔር ለምን የኦርናን ቦታ እንደመረጠ አናውቅም። አሁን ኦርና ምን አይነት ንጹህ ሰው ይሁን አይታወቅም፣ እግዚአብሔር ነው የሚያውቀው። ኦርና ይሄንን በሰማ ጊዜ ታዲያ ምን ችግር አለ ብሎ መስዋዕት የሚሰዋበትን ቦታ አስተካከለ። ለመስዋዕት የሚሆነውን መስዋዕቱ የሚቀርብበትን እንጨቱን ሞፈሩና ቀንበሩን ሳይቀር ሰብሮ እንጨቱን አዘጋጀለት። ይህ ብቻ አይደለም፣ ቤት ውስጥ ካሉ በጎች ለመስዋዕት የሚሆነውን መርጦ አቀረበለት ለዳዊት። ዳዊት ግን እንዲህ ብሎ ተናገረ፣ ለእግዚአብሔር የሚቀርበውን መስዋዕት የኔ ምንም አይነት አስተዋጽኦ ሳይኖር አላቀርብም አለ። የኔ ምንም አይነት አስተዋጽኦ ሳይኖር አላቀርብም ብሎ ዳዊት ተናገረ። ይልቁኑ አለው አንተ ለሰጠኸኝ ቦታ ምትክ የሚሆን እሰጥሃለሁ አለውና ለኦርና ምትክ የሚሆን ነገር ሰጠው። ዳዊት መስዋዕት አቀረበ። መስዋዕት ማቅረብ ብቻ አይደለም፣ መስዋዕቱን ካቀረበው በኋላ እግዚአብሔር አምላክ ያንን ቦታ እንደመረጠው ባወቀ ጊዜ ዋጀው ቦታውን። ሶሎሞን ለሚሰራበት ቤተ መቅደስ ያንን ቦታ አዘጋጀለት። ስለዚህ ዳዊት ዕቃ ሰበሰበ፣ ቦታውን አዘጋጀ። ዳዊትን አባቶቻችን ሊቃውንት እንደ ጠቢብ ሰው ነው የሚያዩት። ሶሎሞን ህንፃ ቤተ መቅደሱን ሲሰራ ምንም ዳገትና አቀበት ቁልቁለት ሳይሆንበት ነው የሰራው። ሶሎሞን ህንፃ ቤተ መቅደሱን በመስራት ያገኘውን በረከት ዳዊት ለሱ ግብዓት በማሰባሰብ አዘጋጀለት። በዛም አንጻር ሆኖ ሶሎሞን ያገኘውን ጸጋና በረከት ዳዊትም አገኘው። ዳዊት የሚገርም ጠቢብ ሰውን ይመስላል ይላሉ አባቶቻችን ሊቃውንት። ሶሎሞን አባታችን እንግዲህ በመጽሐፈ ነገሥት ከዛ በኋላ ተደግሞ በዜና መዋዕልም
እንደምናነበው ሶሎሞን ሕንፃ ቤተ መቅደሱን ሰራ ማለት ነው። እና ሶሎሞን ሕንፃ ቤተ መቅደሱን ከሰራ በኋላ ተንበርክኮ በሁለተኛ ዜና መዋዕል ምዕራፍ 2 ቁጥር 6 ላይ እንደምናነበው የእግዚአብሔርን ቤት ሰራ ዘንድ እኔ ማን ነኝ አለ። እውነቱን ነው ሶሎሞን። ምክንያቱ ምንድነው ከተባለ ተመልከቱ፣ ሰማይ ዙፋኔ፣ ምድር ደግሞ ምኔ ናት አለ፣ የእግሬ መረገጫ አለ። ለእግዚአብሔር ምን አይነት ቤትን ልንሰራለት እንችላለን? ለምሳሌ ምሳሌው ባይመጥንም ጉንዳኖች ተሰብስበው ለኛ G+ ምናምን ቤት ቢሰሩልን ዋው ምናምን ትላላችሁ እናንተ ትመሰጣላችሁ። ታስበው ትመሰጣላችሁ? አንመሰጥም አይደለ? እና ጉንዳኖች ለኛ የሚሰሩት እንደውም ንጽጽሩ በእኛና በጉንዳኖች መካከል እንዳለው ራሱ አይደለም በእኛና በእግዚአብሔር መካከል ያለው። እና ሶሎሞን እንደዛ ብሎ በፍጹም ትሕትና እግዚአብሔር ፊት ለመነ። እና እግዚአብሔር ፊት ሲለምን እግዚአብሔር አምላክ ትሕትናውን ተመልክቶ ቃል ኪዳን ገባለት፣ እስከ ዓለም ፍጻሜ ድረስ እዚህ ቤት የሚለመኑትን ልመናዎች እሰማለሁ አለ። እና በዚህ ቤት የሚቀርቡትን ልመናዎች ልክ ለሰው ምስጢር እንደምንናገረው ልክ እንደ ጆሮ ሹክሹክታ የሚሰሙ አድርጌ እቀበላቸዋለሁ ብሎ እግዚአብሔር አምላክ ቃል ኪዳን፣ ቸነፈር ቢሆን ብትራቡ ብትጠሙ መከራ ቢደርስባችሁ እዚህ ቤት የሚጸለየውን ጸሎት እሰማለሁ ብሎ እግዚአብሔር አምላክ ቃል ኪዳን ገባ። ግን በጣም የሶሎሞን ቤተ መቅደስ ከተሰራ በኋላ ቤተ መቅደስን መስራት ለእግዚአብሔር ቤተ መቅደስ የሆኑ ነገሮችን ማበርከት ታጅረን እንድንኖር የሚያደርግ ጉዳይ አይደለም። ለምን ከተባለ ሶሎሞን አባቱ ዳዊት ያልሰራውን ኃጢአት ነው የሰራው። እንደውም አባቱ ዳዊት ከሰራው ኃጢአት በላይ ነው የሰራው። ያንን የእግዚአብሔርን ቤተ መቅደስ ባነጸበት አንጻር ግብፅ ካሉ ቆነጃጅት ሴቶች ተማርኮ ለነሱ ተገዝቶ ቤተ ጣዖት ሰርቶ በዛ ቤተ ጣዖት ውስጥ ዕጣን እስከ ማጠን ነው የደረሰው። ተመልከቱ። ስለዚህ የእግዚአብሔርን ቤት መስራት እግዚአብሔርን ማገልገላችን ታጅረን እንድንቀመጥ ዋስትና የሚሆነን ጉዳይ አይደለም። ኃጢአት እንድንሰራ ዋስትና የሆነ ጉዳይ አይደለም። ስለዚህ ዕለት ዕለት በፍጹም ጥንቃቄ በፍጹም ትሕትና ራሳችንን ጠብቀን ልንኖርና ልንቀመጥ ያስፈልጋል ማለት ነው። ይሄ የሶሎሞን ቤተ መቅደስ እየተገለገሉበት ብዙ ዓመት መቆየት አልቻሉም። እስራኤላውያን እግዚአብሔር አምላክን ሲያስቀይሙት ግዞት ይወርዳሉ። ንስሐ ሲገቡ ደግሞ ለነሱ ፄዋዌ መመለስ ይሆንላቸዋል። እና ከብሉይ ኪዳን ጀምሮ የሐዲስ ኪዳንን መጻሕፍት ታሪክ ስንመረምርና ስናነብ አንድ የምናገኘው እውነት ምንድነው ከተባለ የሰው ልጆች ከጥፋታቸው ያለመማራቸውን ታሪክ ነው። እስራኤላውያን በተለይ የእስራኤላውያን ታሪክ ስናነብ በጣም ነው የሚያሳዝነው። እና ሕዝበ እስራኤላውያን እግዚአብሔር አምላክ ጠላቶቻቸውን ሙሉ ለሙሉ አላጠፋም ነበረ። ምክንያቱም ከሱ ሲርቁና እሱ ላይ ሲያምፁ ጠላቶቻቸው እየተነሱ እነሱን እየገዟቸው ድጋሚ ግዞት እንዲያወርዷቸው ይሆን ነበር። እና እግዚአብሔርን ባስቀየሙት ጊዜ በባቢሎናውያን ለ70 ዓመት ያህል ግዞት እንዲወርዱ እስራኤላውያን እግዚአብሔር ፈቀደ። ለጠላቶቻቸው አሳልፎ ሰጣቸው። ያን ጊዜ በባቢሎን ሕዝበ እስራኤላውያን ግዞት ወርደው መከራ እየተቀበሉ በተሰማቸው ጊዜ እንዲህ ብለው ተነጋገሩ። ይሄ ሁሉ እኮ መከራ የሚደርስብን እኮ የእግዚአብሔርን ቤተ መቅደስ እኮ በስነ ስርዓት ስላልያዝን ነው። የእግዚአብሔርን ቤተ መቅደስ በስነ ስርዓት ይዘን ቢሆን ኖሮ ይሄ ሁሉ ነገር እኮ ባልደረሰብን ነበር እኛ ላይ ብለው ተነጋገሩ። እና እንደው እግዚአብሔር አምላክ ከዚህ ባርነት ያውጣን እንጂ ሀገራችን እንደገባን ለእርሱ ማደሪያ የሚሆነውን ምርጡን ቤት እንሰራለን ብለው ጭምር ቃል ገቡ። እግዚአብሔር አምላክ ፍጹም መመለሳቸውን አይቶ ኃይል፣ ብርታት፣ ጽናት ሆኗቸው ከባቢሎናውያን እጅ ነፃ አደረጋቸው። 70 ዓመት ግዞት ከወረዱበት ማለት ነው። 70 ዓመት ግዞት ከወረዱበት ሕዝበ እስራኤላውያን እግዚአብሔር አምላክ ከመከራ አውጥቶ ወደ ምድራቸው ካስገባቸው በኋላ በጣም የሚያስገርም ነው። ዘሩባቤል አሁን ጊዜ እግዚአብሔር ነፃ አውጥቶናል፣ ከጠላቶቻችን እጅ አድኖናል፣ ቃል በገባ ነው መሰረት የእግዚአብሔርን ቤት እንስራ ሲላቸው፣ አይ መጀመሪያማ ማዘጋጀት ያለብን እኮ የምንበላውና የምንጠጣውን ነው። ስለዚህ ሁሉን ነገር ከማድረጋችን በፊት ለመብል የሚሆነውን ነገር እናዘጋጅ ብለው በመጀመሪያው ዓመት ዘርተው ለመብል የሚሆናቸውን ነገር ሰበሰቡ። ከዛ ዘሩባቤልና ከሱ ጋር የነበሩ ሰዎች እሺ አሁን ዘራን፣ ቃል በገባ ነው መሰረት አሁን ደግሞ የእግዚአብሔርን ቤተ መቅደስ እናንጽ ሲሏቸው ደግሞ አይ ማረፊያ እኮ ያስፈልገናል። ምንድነው ዝንጀሮ ቅድሚያ ምኔን አለች። ያው እስራኤላውያን ባይጠቀሙትም አባባሉ እንደዚህ ነው። መጀመሪያ ለራሳችን መቀመጫ እናብጃሉ። ሁለተኛው ዓመት ላይ ለራሳቸው የሚሆን መኖሪያ ቤት ሰሩ። ሶስተኛ ዓመት ላይ ደግሞ እነ ዘሩባቤል አሁንም እየቀሰቀሱ እባካችሁ ይህንን ቤተ መቅደስ እናንጽ ብለው ሲለምኗቸው አይ አንድ ክፍል ቤት እኮ አይደለም ለሰው እኮ ለእንስሳቶቻችን እንኳን የሚበቃ አይደለም፣ ቤትን ጨምር ብለው ሌላ ቤት ደግሞ ጨምረው ሰሩ።
ስንተኛ ዓመት? እንግዲህ ተመልከቱ። እግዚአብሔር አምላክ እኮ ከዛ ባርነት ነፃ ሲያወጣቸው ቃል ጭምር የገቡት ነገር ነበረ። ከዛ ሁሉ ነገር ሲመቻችላቸው በአራተኛው ዓመት በቃ አሁን ተመቻችቶልናል፣ ሁሉ ነገር ተደላድሎልናል፣ ስለዚህ የእግዚአብሔርን ቤተ መቅደስ እንስራ ብለው ያለ እግዚአብሔር ፈቃድ ሕንፃ መቅደሱን ለመስራት ተነሱ እና ተሰብስበው እየገነቡ በቃ ዛሬ ጥሩ ሄደናል ብለው ወደ ቤታቸው ገብተው ሲተኙ በነጋታው ነቅተው ሲነሱ ያ ቤተ መቅደስ ፈርሶ ያገኙታል። ሲሰሩ ሲፈርስባቸው ሕዝበ እስራኤላውያን ብዙ መከራን በሉ። የእግዚአብሔር ቤት እንዲሁ ዝም ብሎ ሰዎች ተሰብስበውና ተነስተው የሚሰሩት አይደለም። በነገራችሁ ላይ ብዙ አገልግሎታችን እየሰራን የሚፈርስበት ምክንያት ከአገልግሎታችን በፊት እግዚአብሔርን ስለማናስቀድም። በነገራችሁ ላይ የሥራ አመራር እጩ ነው አይደለ ዛሬ የተሰበሰበው። ስለዚህ እንደ ዘንበጥር ዘይትም የተመረጣችሁት ሰዎችም ለራሳችሁ 7 ቀንም ይሁን 3 ቀንም ሱባኤ መያዝ አለባችሁ። እግዚአብሔር ወይ የምር አንተ ፈቅደ እዚህ ቦታ ላይ የምቀመጥ ከሆነ የማይፈርስ ነገር ለትውልድ የሚተላለፍ ነገር እንድሰራ ፈቀድልኝ ማለት አለብን። እግዚአብሔርን ሳናስፈቅድ በራሳችን ትቢት የምናውቃቸው ሰዎች ብዙ ስለሆኑ ሰንበት ትምህርት ቤት ረዥም ዓመት ስላስቆጠርን ብዙ መጽሐፍትን ስላነበብን የእግዚአብሔርን ቦታ እንሰራለን ማለት አንችልም። ሕዝበ እስራኤላውያን እኮ ተደላድለዋል እኮ ሕንፃ መቅደሱን እኮ ለመስራት የሚያስፈልጋቸው ግብአት እኮ ነበራቸው እኮ። ነገር ግን የእግዚአብሔርን ፈቃድ ባለመጠየቃቸው ምክንያት የእግዚአብሔርን ቤተ መቅደስ ሊሰሩ አልቻሉ። ለዛም እኮ ነው ልበ አምላክ ዳዊት እኮ ሲናገር ምን አለ መሰላችሁ? አይደለም ቀርቶ ሕንፃ መቅደሱን የእሱ ማደሪያ የሆነውን ሕንፃ መቅደሱን የእሱ ሥጋና ደም የሚፈተትበትን ሕንፃ መቅደሱን ቀርቶ ልበ አምላክ ዳዊት መዝሙር 126 ላይ እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል አለ። ተመልከቱ። መኖሪያ ቤትን እኮ ነው መኖሪያ የምንኖርበትን ቤት እንኳን ብንሰራ እንኳን እግዚአብሔር ቤታችንን ካልሰራ እንኳን ምንሰራው እንኳን እኛ በከንቱ ነው የምንደክመው እኮ። ለዛ ነው ቤት የሰራችሁ ሰዎች ታግዙኛላችሁ። ቤታችሁን ጀምራችሁ ስትሰሩ እስኪያልቅ ድረስ በእኛ ሐሳብ አይደለም ያለቀው። ውስጥ ስንት ጭንቀት ነበረ፣ ግን ስንጨርሰው እኛ እንዳሰብነው አይደለም፣ ከኛ ካሰብነው በላይ ነው። የምናደንቀው በዚህ እንኳን አግባብ ውስጥ እንኳን የእግዚአብሔርን በረከትና ረድኤት ነው። ያንተ ነገር ነው የምንለው አይደለም። ቤተ መቅደሱን ቀርቶ የምንሰራው መኖሪያ ቤት እንኳን ያለ እግዚአብሔር ፈቃድ መስራት አንችልም። አይደለም አገልግሎታችንን ትዳራችንን እንኳን ያለ እግዚአብሔር ረዳትነት ልንገነባው እንኳን አንችልም። የእሱን አገልግሎት ቀርቶ ማለት ነው። ብዙ የሰንበት ቤት አገልግሎት ዘመን ተሻጋሪ ያልሆነበት ምክንያት ዝም ብለን እየተሰበሰብን እየተጫጫህን የምንለያይበት ምክንያት መሀላችን እግዚአብሔር ስለማናስገባው አንተ ፍቀድልን ስለማንለው ነው። እግዚአብሔር አምላክ እስቲ ፍቀድልንማ ብለው የተነሱትን እኮ እስካሁን ድረስ ታሪካቸውን እንተርክላቸዋለን እኮ። የማንን ታሪክ አንተርክም? እግዚአብሔርን አስፈቅደው ስራ የሰሩትን አባቶቻችን ቅዱሳን፣ እናቶቻችን ቅዱሳን በጣም ብዙ ታሪክ ነው የምንተርከው። ዘመን እየተሻገረ እነሱ እንኳን አረፍተ ዘመን ገጥቷቸው አምላካችን ክርስቶስ ሰው ሲሆን እየፈረሱ እየሰሩ 46 ዓመት የሞላው ቤተ መቅደስ ነበራቸው። ስንት ዓመት? 46 ዓመት። ለዛም ነው የሉቃስ ወንጌል የዮሐንስ ወንጌል ምዕራፍ 2 ላይ ዘሩባቤል ይህን ቤተ መቅደሱ አፍርሱት እኔ በሶስተኛው ቀን አነሳዋለሁ አይደል ያለው። ቤተ መቅደስ አፈርሰዋለሁ ከዛ በሶስተኛው ቀን ሰራዋለሁ ብሏል። ዘሩባቤል እንኳን ስንት ዓመት ፈጅቶበታል? 46 ዓመት እየሰሩ እየፈረሰባቸው። ተመልከቱ። 46 ዓመት የሞላው ቤተ መቅደስ ነው ክርስቶስ እንኳን ሲወለድ ያገኘው። ስለዚህ የሕንፃ ቤተ መቅደሱ ታሪክ እየቀጠለ ክርስቶስ ጋር ደረሰ ማለት ነው። አንዳንድ ሰዎች አዎ በብሉይ ኪዳኗ ቤተክርስቲያን የተለየ ቦታና ስፍራ እግዚአብሔር አምላክ ይፈልግ ነበረ። በአዲስ ኪዳን ግን የተለየ ስፍራ አያስፈልግም። የትም ቦታ ይሆን በአዲስ ኪዳን ሁሉ ቦታ ተቀድሷል። ስለዚህ አያስፈልግም የሚሉ ደግሞ ሰዎች አሉ። እንደው የእውነት እግዚአብሔር በአዲስ ኪዳን ቦታ እንዲለይለት አይፈልግም? አይ በጭራሽ። አባቶቻችን ሊቃውንተ ቤተክርስቲያን አንጾ ቤተ መቅደስ ከመፈጸም ጋር ተያይዞ የሆኑ ሐሳቦችን ያነሳሉ። እና አምላካችን ክርስቶስ የመጀመሪያው ወደ ቤተ መቅደሱ የሄደው በ8ኛው ቀን ነው። በ8ኛው ቀን በአይሁድ የግዝረት ስርዓት መሰረት በ8ኛው ቀን ወደ ቤተ መቅደሱ ሲሄድ አረጋዊ ስምዖንን ያገኘው። አረጋዊም ስምዖን ከመሬታችን ላይ ሕፃኑን ተቀብሎ ዓይኖቼ ማዳንን አይተዋልና ባሪያህን አሰናብት አለ። ምክንያቱም መተርጉመ ኦሪት ነበረ። እሱ እንዲተረጉም የተሰጠው የትንቢተ ኢሳይያስ ክፍል ነበረ። ድንግል በድንግልና ጸንሳለች የሚለውን የትንቢተ ኢሳይያስ ንባብ እንዴት ድንግል እያለ ሴት እያለ ሲቀይር መልአኩ ለ3 ጊዜ ሲያስተካክለው በስተመጨረሻ መልአኩ ተገልጦ ይህንን ሳታይ ምን አታረግም አለው? አትሞትም አለው። በቃ አሁን ተፈጽሟል። ዓይኖቼ ማዳንን አይቷል። ባሪያህን አሰናብት አለ። እንግዲህ ክርስቶስ በ8ኛው ቀን እንኳን በአይሁድ የግዝረት ስርዓት መሰረት ሕግ መጽሐፋዊን ፈጽሟል። ሕግ መጽሐፋዊን ፈጽሟል። አምላካችን ክርስቶስ ሕግ ጠባያውን ፈጽሟል። ተርቧል፣ ተጠምቷል፣ የመሳሰሉት ጉዳይ ሕግ መጽሐፋዊ የምንላቸው በኦሪት ይሰሩ የነበሩትን
የተሰሩ ስርዓቶችን መጽሐፋዊ ስርዓቶችንም አምላካችን ክርስቶስ ፈጽሟል። ከዛ በኋላ ሁለተኛ ደግሞ እንደው መጽሐፍ ቅዱስ በጉልህ ደግሞ መዝግቦልን የምናገኘው በ12 ዓመቱ ነው። አሁንም መስዋዕት ሊያቀርቡ ወደ ዋናው ቤተ መቅደስ አይሁዶች 3 ጊዜ ይሄዳሉ። 3 ጊዜ በመሰረታዊነት ግን የተለያየ ቦታ ስለሆኑ ተበትነው ስላሉ በያሉበት ቦታ ደግሞ ለጸሎት እንዲሆናቸው ምኩራቦች አሏቸው እና መስዋዕት ለማቅረብ ከእናቱ ከእመቤታችን ከድንግል ማርያም ከጻድቁ ዮሴፍ ጋር ሆነው ሄዱ። የሉቃስ ወንጌል ምዕራፍ 2 ላይ ተመዝግቦ እንደምናገኘው ጠፍቶባቸው ከ3 ቀን ፍለጋ በኋላ ነው ያገኙት እና በጣም ነው የሚያስደንቀው። አስጨነቀን እኮ ስትለው እመቤታችን በአባቴ ቤት እኖር ዘንድ አታውቁምን አለ። በማን ቤት? እየሰማችሁኝ ነው? በማን ቤት አለ? በአባቴ ቤት። እና ሉቃስ ክርስቶስ አምላካችንን እንዴት ባለ አኳኋን እንዳገኙት ሲመዘግብ እንዲህ አለ። በጣም የሚያስደንቅ ቃል ነው። ሲሰማቸው ሲጠይቃቸውና ሲመልስላቸውም አገኙት አለ። ሰምታችሁኛል? ምን ሲሰማቸው ሲጠይቃቸው፣ ከዛ ሶስተኛው ሲመልስላቸው ምን አደረጉት? አገኙት። ቅዱስ ያዕቆብ ዘስሩግ ሲናገር አምላካችን ክርስቶስ በሕንፃ ቤተ መቅደስ ውስጥ መገኘት ብቻ አይደለም፣ በእኛ በክርስቲያኖችና በሕንፃ ቤተ መቅደሱ መካከል እንኳን ሊኖር ስለሚገባው ግንኙነት አሳይቶናል አለ። ተመልከቱ፣ አምላካችን ክርስቶስ እኮ ቁጭ ብሎ ሲሰማ የነበረው እነሱ ገጸ ንባባቱ የሚተረጎሙት የትንቢት ክፍሎችን በጠቅላላ ስለማን የሚናገሩ ናቸው? ስለሱ። የትንቢት ሁሉ ፍጻሜ ነው። የመጽሐፍት ሁሉ ፍጻሜ እኮ ነው ክርስቶስ። ስለ ራሱ የሚነገረውን ነገር በትዕግስት ቁጭ ብሎ ሰማ አለ። የመጀመሪያው ክርስቲያኖች ወደ ቤተ እግዚአብሔር እንደመጡ ሊያደርጉት የሚገባው ጉዳይ ቁጭ ብሎ መማር ነው። ሰምታችሁኛል? ቁጭ ብሎ ምን ማድረግ ነው? የምንማረው ደግሞ በፍጹም ትህትና ነው። ተመልከቱ፣ የእኛን ትህትና ላስረዳችሁ። ዛሬ አሁን አስተማርኳችሁ ስለ ሕንፃ ቤተክርስቲያን። እንደው ነገም ባስተምራችሁና ከነገ ወዲያ ተገናኝተን ብንማማር ነገ ልትታገሱኝ ትችላላችሁ፣ ልትሰሙኝ ትችላላችሁ። 3ኛው ቀን ላይ ግን ስልክ እያያዛችሁ ነው የምትወጡት አይደለ? ላለማስቀየም፣ ኧረ ደገምከው ላለ ማለት ማለት እና 4ኛ ቀን ከሆነ ደገምከውም ይመጣል። ምክንያቱም የምናውቀውን ነገር እንኳን ደግመን መስማት እንኳን እኛ አንፈልግም። ክርስቶስ ግን ስለሱ የሚነገረውን ነገር በፍጹም ትህትና ሆኖ ተቀምጦ ሰማ። ስለዚህ የመጀመሪያው ከእኛ ከክርስቲያኖች የሚጠበቀው እንደመጣን ቁጭ ብለን ምን ማድረግ ነው? መማር ነው። ከዛ ሁለተኛ ደግሞ ክርስቶስ አምላካችን ከእውቀታቸው ማነስ የተነሳ አጣመው ማለት ይተረጉሟቸው የነበሩ የትንቢት ክፍሎችን ለራሳቸው ጥቅም ብለው ፍላጎት ብለው አጣመው ይተረጉሟቸው የነበሩ የኦሪት ምንባባትን ይጠይቃቸው ነበር አውቁ። ስለዚህ ክርስቲያን ሁለተኛ ሊያደርግ የሚገባው ጉዳይ ከተማረ በኋላ ያልገባው ምን ያደርጋል? ይጠይቃል አለ ቅዱስ ያዕቆብ ዘስሩግ። 3ኛ ይመልስላቸውም ነበረ። እነዛ አጣመው ይተረጉሙ የነበሩትን የተተረጎሙትን ከዛ ከእውቀት ማነስ የተረጎሟቸውን የተሳሳቱ ትርጓሜዎች አምላካችን ክርስቶስ መልሶ ይመልስላቸው ነበር። 3ኛው ክርስቲያን ቁጭ ብሎ ከተማረ ያልገባውም ከጠየቀ 3ኛው ሲጠየቅ ምን ማድረግ ይችላል? መመለስ ይችላል። ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር እንዲህ ይላል። የመጀመሪያው ሕፃናትን ወደ ቤተ እግዚአብሔር በልጅነታቸው ማምጣት ጥቅሙ ምንድነው ከተባለ እንደመጡ ቁጭ ብሎ ይማራሉ። ከዛ የተማሩትን ያልገባቸውን ደግሞ ሕፃናት ስለሆኑ እኛ ትንሽ ትዕቢትም ስላለ አንጠይቅም ብዙ ጊዜ። ሕፃናት ግን ምንም ስለሌለባቸው ይጠይቃሉ፣ እዛ ይመለስላቸዋል። ነገ ሲያድጉ ሰዎች ሲጠይቋቸው ሕፃናቱ ምን ማድረግ ይችላሉ አለ? መመለስ ይችላሉ አለ። ስለዚህ አምላካችን ክርስቶስ በሕንፃ ቤተ መቅደሱ መገኘት ብቻ አይደለም፣ በእኛና በሕንፃ ቤተ መቅደሱ መካከል እንኳን ሊኖር የሚገባውን ግንኙነት በጣም ቁልጭ አድርጎ አሳይቷል ማለት ነው። ከዛ 3ኛ ላይ የዮሐንስ ወንጌል ምዕራፍ 2 ላይ በስፋት ታሪኩ የሚተረከው በተለይ በዚህ በአብይ ጾም ላይ ምኩራብ ተብሎ በተሰየመው ሳምንት ላይ በስፋት ትምህርት የሚሰጥበት ክፍል ነው። እንግዲህ እነዛን የአይሁድ በቤተ መቅደስ ውስጥ ይለውጡ የነበሩትን የሚለውጡትን ነገር እንግዲህ ገፍትሮ ገርፎ ያስወጣበት ዕለት ነው። በሰሎሞን ቤተ መቅደስ ውስጥ ይወላችሁ የሰሎሞን ቤተ መቅደስ አሰራሩ መልኩ ብዙ ነበር ማለት ብዙ ክፍል ነበረው እና ከሩቅ ቦታ ስለሚመጡ ከሚመጡበት ቦታ ለእግዚአብሔር የሚያቀርቡትን መስዋዕት ይዘው ሲመጡ የሚወስድባቸው ጊዜ ስላለ እዛው እንዲገዙ ተመቻችቶላቸው ነበር እና የሚሸጡት ደግሞ እነዛ የአይሁድ ረበናት ነበሩ እና በጣም ቀንበር ጭነውባቸው ነበር። ለምሳሌ የሆነ በሬ ይዘው ሲመጡ እንዴት ይህንን ከሲታ በሬ ለእግዚአብሔር ታቀርባለህ? እና እዚህ ላይ የተወሰነ ገንዘብ ጨምርና እኛ ጋር ወፍራም በሬ ያለ ይሉታል። እዛ ገንዘብ ይጨምራል፣ ወፍራም በሬ ይሰጡታል፣ መልሶ ያቀርባል። ተመልከቱ፣ ወፍራም በሬው የሚገባው ለነሱ ነው፣ ከሲታውም ለማን ነው የሚገባው? ለነሱ። ገንዘቡ ስለማን ነው የሚገባው? እንዲህ አድርገው ቀንበር ጭነውባቸው ነበር። ይህ ብቻ አይደለም፣ ቀይ ከለሜዳ ይለብሱና እዛ ላይ ሻኩራ የሚንሿሿ ነገር አድርገው በበሬዎቹ መካከል ያልፉ ነበር እና በሬዎቹ ቀዩን ቀለም ሲመለከቱ ከዛ ደግሞ የሚንሿሿውን ነገር ሲሰሙ
እየደነበሩ ወደ ቅድስተ ቅዱሳኑ ይገቡ ነበር እና ምን ይሏቸዋል? ያው እግዚአብሔር እኮ ባይፈቅድ ገብታችኋል። ራሳቸው አስደንብረው ቤተ መቅደስ ካስገቡ በኋላ እግዚአብሔር ፈቃድ ነው ይሏቸው ነበረ። እንዲያርገው ቀንበር ጭነውባቸው ነበረ። እነዛን ሻጭና ለዋጮች የሚሸጡትን የሚለውጡትን ነገር አስወጣ። ከዛስ ቤቴ የጸሎት ቤት ይባላል አለ። ቤቴ የምን ቤት? የጸሎት ቤት። ዮሐንስ አፈወርቅ ምን ይላል መሰላችሁ? መጀመሪያ በ12 ዓመቱ የአባቴ ቤት ነው ያለ። ከዛውን ደግሞ ቤቴ አለ እና ሕፃናትን ወደ ቤተክርስቲያን ማምጣት ጥቅሙ ምንድነው ከተባለ የመጀመሪያው በልጅነታቸው የአባቴ ቤት ይላሉ። ሲያርጉ ደግሞ ምን ይላሉ? አሁን እኮ እኛ በልጅነታችን አብዛኞቻችን በሕፃናት ክፍል ጀምሮ ያደግን ምናምን እና ያው ባናድግም ቤተክርስቲያን እንመጣለን ከልጅነታችን እና ሕፃን እያለን የአባታችን ቤት ነበር የምንለው። አሁን ግን የሆነ ነገር ሲሆን ቤተክርስቲያን ውስጥ ምናችን ነው የምንለው? ቤታችን አይደለም የምንለው። ምክንያቱም ያደግንበት ስለሆነ ማለት ነው። እና አምላካችን ክርስቶስ እንደዚህ አድርጎ አነሳ። በነገራችሁ ላይ በተለይ የሉቃስ ወንጌልን ስንመለከተው በመቅደስ ጀምሮ በመቅደስ ነው የሚያልቀው። ለካህኑ ዘካርያስ ቅዱስ ገብርኤል አባታችን ተገልጦ እንዳበሰረው የት ቤተ መቅደሱ መጨረሻ ክርስቶስም ሲያደርግ በቤተ መቅደስ ታግሰው እንደቆዩ ሐዋርያት ደግሞ ይነግረናል። ስለዚህ በቤተ መቅደስ ተጀምሮ በቤተ መቅደስ ነው ያደገው። የሐዋርያት ሥራ ምዕራፍ 3 ላይ ስናነብ ቅዱስ ጴጥሮስና ቅዱስ ዮሐንስ ወደ ቤተ መቅደሱ ለጸሎት ሲሄዱ ወደ ምኩራቡ ሲሄዱ ይነግረናል። ስለዚህ ያቀጥሎ ነበረ ማለት ነው። ግን ምን ችግር ተፈጠረ? የክርስቲያኖች ቁጥር እየበዛ ሲመጣ በ52 ዓመተ ምህረት ምዕመናን ጥያቄ ያቀረቡ። ቅድም እንደነገርኳችሁ ሕንፃ ቤተ መቅደስ የሚሰራው የመጀመሪያው እግዚአብሔር ሰዎችን አመላክቶ ነው። ሁለተኛው ደግሞ የተሰበሰቡት ክርስቲያኖች ተሰብስበው እግዚአብሔርን አስፈቅደው ከክርስቲያኖቹ መነሳሳት ነው ቤተ መቅደሱ የሚሰራው ብያቸዋል። ተሰብስበው ጥያቄ ያቀረቡ። እዛ እነ ቅዱስ ጴጥሮስ ይገኙ ተባለ። ሐዋርያት ተሰበሰቡ። ልክ አምላካቸውና አባታቸው ክርስቶስ እንዳሳያቸው ሱባኤ ገቡ። ሱባኤ ይዘው እግዚአብሔርን አስፈቀዱት። በሰኔ 20 ቀን አምላካችን ክርስቶስ ተገልጦ 3 ድንጋዮችን ሰጥቷቸው በምስራቅ አቅጣጫ ያንን ቤተ መቅደስ እንዲታነጽ ሆነ። በ3 ድንጋይ መሆኑ በገጸ ሥላሴ አንጻር ነው። በሥላሴ አንጻር ነው። ሶስቱ ሥላሴ አይባልም። ሶስቱ ሥላሴ ማለት 9 ነው የምናደርገው። ስለዚህ በቅድስት ሥላሴ አንጻር 3 ድንጋይ ሰጥቷቸው ያ ቤተ መቅደስ በ52 ዓመተ ምህረት ታነጸ። የት? በቂሳሪያ በምትገኝ ፊልጵስዩስ በምትባል ቦታ ላይ በቅድስት ማርያም ቤተክርስቲያን ተሰይሞ ያ ቤተ መቅደስ ታነጸ ማለት ነው። በዛሬው ዕለት ደግሞ አምላካችን ክርስቶስ እመቤታችንን መንበር አድርጎ ሐዋርያው ቅዱስ ጴጥሮስንና ዲያቆን ደግሞ ሊቀ ዲያቆናትን ቅዱስ እስጢፋኖስን አድርጎ ቀድሶ ያችን ቤተ መቅደስ አክብሮላቸዋል። በእመቤታችን ስም ያው መሰየሙ እመቤታችን ድንግል ማርያም የነገር ሁሉ መጀመሪያ ናት። የምን ሁሉ መጀመሪያ ናት? በነገር ሁሉ። ቅዱስ ባስልዮስ በቀዳሚ ገብረ እግዚአብሔር ሰማይ ወምድር የሚለውን የኦሪት ምንባብ ሲተረጉም በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ያለው እመቤታችንን ነው ይላል። ማንን ነው? ምክንያቱም እመቤታችን ድንግል ማርያም የነገር ሁሉ መጀመሪያ ስለሆነች፣ ያው እዚህ ውስጥ አንገባም፣ በጣም ሰፊ ክፍል ስለሆነ በእሷ ስም የቤተ መቅደስ ታንጿል ማለት ነው። ከዛም ከብሮ እንግዲህ ያ መሰረት ሆኖን ይህ ሁሉ ህንፃ ቤተክርስቲያን እየበዛ ያንን መሰረት አድርጎ እናትና አባቶቻችን እንኳን ሳይቀር ህንፃ ቤተ መቅደስ ያንጹ ያንን እንደ ታሪክ ብቻ እንደ ታሪክ አካል አድርገውት ብቻ ሳይሆን ከታሪክ አካልነቱም ዘሎ ደግሞ እኛም ታሪክ እንስራ ደግሞ ብለው ደግሞ በዘመናቸው ህንፃ ቤተ መቅደስ ደግሞ አንጸው ደግሞ ይሄ እናትና አባቶቻችን የሰሩት ህንፃ ቤተ መቅደስ ነው። በዚህ ውስጥ ደግሞ እኛ ደግሞ አምልኮ እንፈጽምበታለን። ግን በዚህ ዘመን ትልቅ ችግር የሆነው ጉዳይ ምንድነው ከተባለ ህንፃ ቤተ መቅደሱን የመጀመሪያው ለመስራት መተባበሩ እንዳለ ሆኖ ከተሰራ በኋላ ግን የተለየ እንክብካቤ እንደውም ቅድም ጉባኤው ስላልተጀመረ እያየው የነበረ ዙሪያውን እና እንደውም የእናንተ በጣም የተሻለ ነው። እኛ ሰንበት ተማሪዎች ተሰብስበን እኔ አንዳንድ ጊዜ ምን እንደምናደርግ ግራ ነው የሚገባኝ። አብዛኛውን ካያችሁት እንደው የተለያየ አብያተ ክርስቲያናት ስትሄዱ የአውደ ምሕረቱ ግርጌ የጠቅላላ በአልጌ የተበላ ጭራሽ በመቅደሱ ግርጌ ራሱ እንደዚህ አልጌ ማለት አንዳንድ ጊዜ እንደው ሌላው አገልግሎት እንኳን ቢቀር እንኳን ይሄ ሁላ ሰው ብዙ ስራ መስራት እየቻለ ትንሹን እንኳን እንደው አባቶቻችን እንኳን የሰሩልንን ሌላ ታሪክ እንኳን መስራት ባንችል እንኳን ማደስ እንኳን ይከብዶናል። የሆኑ ሰዎችን አስተባብረን እንኳን ቀለም እንኳን መቀባት ምናምን አንፈልግም እኛ እና ብዙ ጊዜ ምክንያት የምናደርገው አስተዳደር ጉባኤው፣ ሰበካ ጉባኤው ምናምን እንላለን። ለምሳሌ አንድ ምሳሌ ልስጣችሁ። ከእናትና ከአባቶቻችሁ ጋር እየኖራችሁ ቤት ውስጥ እናንተ ስራ ይዛችኋል፣ ደሞዝ አላችሁ እና ከታደሰ ረዥም ጊዜ ቢሆነው ቤቱ እየሰማችሁ እና ከታደሰ ረዥም ጊዜ ቢሆነው የመጀመሪያው እንደው የቤት ኪራይ ምናምን ካለ
እነ ማሰር እነ ፋዘርን አረባካቸው ይሄን ነገር አድሱት ቀለም ይቀባ ምናምን እንላለን አይደል? ከዛ በኋላ እነሱ ዝም ካሉ እኛ ምንድነው የምናደርገው? ቀለም ገዝተን ምን ብለን ምን እናደርገዋለን? እንቀባዋለን፣ እናድሰዋለን። እና ይሄ ለመኖሪያ ቤታችን የምናደርገውን እንኳን ትንሿን እንክብካቤ ለቤተክርስቲያን ማድረግ ይከብደናል። አይ ብሩን ብንሰጣቸው እንደዚህ ያደርጉታል፣ የሆነ ነገር ይገዙበታል፣ ያደርጉ ምናምን እንላለን። ግን እኛ እንደ ቤተክርስቲያን ልጅነታችን ቀለሙን ገዝተን ምናምን ቀለም የሚቀባ ቀጥር ማስክ ማንም አይከለክለን። ስለዚህ የተሰራውን ህንፃ ቤተክርስቲያን የመንከባከብ የታሪካችን አካል ብቻ ሳይሆን እኛ ስር እንዳለን እንኳን ማሳያ የሆነ ጉዳይ ነው። አንድ የምስራቅ ኦርቶዶክስ ቤተክርስቲያን አባት ሲናገር ምን ይላል? ከዚህ ከፕሮቴስታንቲዝም ጋር ተገናኝቶ አምላካችን ክርስቶስ እኔ እስከ ዓለም ፍጻሜ ድረስ ከማን ጋር ነኝ ብሏል? ከእናንተ ጋር ነኝ። እና ሌሎቹ ቤተ እምነት የሚመስላቸው እኔ ከ1500 ዓመት በኋላ ከእናንተ ጋር ነኝ ያለ ነው የሚመስላቸው። እና አብዛኞቹን የፕሮቴስታንት ሴክት ብትመለከቷቸው ታሪክ አይመለከታቸውም፣ ታሪክ የላቸው። እኛ ግን ለሁሉ ነገራችን ታሪክና ጥንት አለ። አንደኛው የምን ታሪክ ከተባለ የህንፃ ቤተክርስቲያን እንዲሁ ዝም ብሎ የበቀለና የተነሳ ጉዳይ አይደለም። መሰረት ያለው ጥንት ያለው ነው። ከብሉይ ኪዳን ጀምሮ ከአባቶቻችን ተያይዞ የመጣ ጉዳይ ነው ማለት ነው። ሰምታችሁኛል? ስለዚህ እኛም በዘመናችን ደግሞ የተሰራልንን ጠብቀን መያዝ ብንችል ደግሞ ሌላ ተጨማሪ ጉዳይ ደግሞ መስራት። በነገራችሁ ላይ እግዚአብሔር አምላክ በዚህ ዘመን መከራ ከሚያመጣበት ምክንያት መካከል አንደኛው የእኛ ኃጢአትና በደል ነው። በየቦታው የሚቃጠሉት አብያተ ክርስቲያናት እንከራከራለን፣ እንቆማለን፣ እንናገራለን በሁሉ ወገን። ግን ሁሉ ጊዜ መመልከት ያለብን ጉዳይ እኛን ነው። እስራኤላውያን ያንን የመሰለ የሰሎሞን ቤተ መቅደስ እንዲፈርስ ምክንያት የሆነው እነርሱ ይሰሩት የነበረው የግል ኃጢአት፣ በህብረትም የሚሰሩት በመቅደስ ውስጥ የሚሰሩት የነበረው ኃጢአት። እግዚአብሔር አምላክ ይወላችሁ እንግዲህ ትልልቆቹ አባቶቻችን እንደሚነግሩን፣ ትልልቆቹ የሚባሉት አባቶች የጉባኤ ቤቱ መምህራን እንደሚነግሩን በሀገር ላይ የሚመጣ መቅሰፍት በመቅደሱና በመቅደስ ውስጥ በሚሰዋው መስዋዕት ክብር ማጣት ምክንያት እንደሆነ ይናገራል። እንደው ዲያቆናት የሆናችሁ እስቲ ቤተልሔማችሁን ገብታችሁ እስቲ ይዩት እኮ ምን ይመስላል? እስቲ ቤተልሔማችን ሁሉ ስለማይገባ መቅደሱን ይዩት እስቲ። መቼ ነው ቀለም የተቀባው መቅደሳችን? እናንተም ተመልከቱት። ውስጥ የምናስቀድስበትን መቅደስ የማን ቤት ነው? የኛ ቤት እኮ ነው። የኛ ቤት እኮ ነው። እዚህ ውስጥ ያለን ሰዎች እኮ በጣም ብዙ ሰዎች እኮ እናውቃለን እኮ። እንደው አስተባብሮ እንኳን እኔ እንኳን አልችልም ብንል እኮ 100፣ 120፣ 150 ሰው እንደው በጥቂቱ የምናውቅ ሰዎች አለን። እነዛን ሰዎች እንኳን አስተባብረን የሆነ ነገር ለማድረግ እንኳን ምንም ፈቃደኝነት እንኳን የለን። ከምንማርበት አዳራሽ ጀምሮ በቤተክርስቲያን ውስጥ የሚገኙ ምን ያህሎቻችን የቤተ መቅደሱ ክብርና በቤተ መቅደሱ ስለሚሰዋው መስዋዕት ጥንቃቄ አድርገን እንሰማለን። ያንን መስዋዕት ለማክበር የምንሄድበት ርቀት ምን ይመስላል? ራሳችሁን ጠይቁት። በነገራችሁ ላይ የእግዚአብሔርን ቤተ መቅደስ መስራት፣ አክብሮ መያዝ፣ ቤተ መቅደሱን ወደ ቀጣዩ ትውልድ እንዲሸጋገር ማድረግ ትልቅ በረከት አለው። በረከተ ስጋም በረከተ ነፍስም ነው ያለው። እወቁ ይሄን። አባቶቻችን እናቶቻችን እንደሚነግሩን እኔ አጥቢያ ቦሌ ሚካኤል ሲሰራ ውሃ እየተሸከሙ ድንጋይ እየተሸከሙ ነው በየቦታው እየሄዱ ነጠላቸውን እየዘረጉ እየለመኑ ነው ያሰሩት። ምንም የጎደለባቸው ነገር የለም። እግዚአብሔር ከእድሜ ጨምሮላቸው፣ ከጤና ጨምሮላቸው፣ ከሀብት ጨምሮላቸው ዘመን እየተሻገሩ። ስለዚህ ቤተ መቅደሱን መንከባከብና መጠበቅ የእሱ ማደሪያ አይደለም። እኛም በሕይወታችን እግዚአብሔር እንዲከባከብን ምክንያት ይሆናል። ህንፃ ቤተክርስቲያን ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። የተማርነውን በልቡናችን ሲያልብን ያሳድርብን። ስብሐት ለእግዚአብሔር።